አባዬ አባዬ እናቴ ናት። ተዘጋጅታችኋል? አዎ አባዬ፣ ለበዓልኛ ቃለ መገዛዛት ልንሄድ ነው። እሺ በሉ ይቅናችሁ። ላንተ መንገዛለህ ነገር አለ? አይ ልጆች፣ ለኔ ምንም መግዛት አያስፈልጋችሁም። ለራሳችሁ የወደዳችሁትን ግዙ። እኔ የምለብሰው ነገር አለኝ። ኦ አባዬ፣ የኔ ታታሪ አባት፣ ገበያ ከሄድን አይቀር አዲስ የእንቆቅልሽ መጽሐፍ እንግዛለህ? አይ ታዩ፣ ይህንን ራሱ መስራት አልቻልኩም። ጀነሙዴ አባዬን አየሽው እንዴ? እንዴት የምታምር ነገር ናት ባክሽ። ነይ 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 ነይ። አይ ነይ ነይ። የእህቴ ወፍ ናት። አይ ስሟ ጀነም ነው። ጀነም ጀነም። ሰላም ጀነም። ልክ እንደ ልጆቼ በጣም ቆንጅዬ ናት። ቤት ውስጥ ገባች። ትንሽ ነበረችና እኔ ጋር እንድታድግ ፈለግኩ። እሰይ የኔ ጀግና። ሰላም፣ ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ምግብ የሚጣፍጠው። አይዞሽ። ኧረ እማ ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነግሬሻለሁ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ስለዚህ እድለኝነቷ ነው ከአንቺ ጋር ያገናኛት። ለእህቶችሽ ነው ያመጣሻት? ምንም ቢሆን በዓሉ ሲያልፍ ወደ ቤትሽ ትመልሻታለሽ ወይስ እዚሁ ልትቀር ነው? አይ ያው እዚህ ስመጣ ብቻዋን ልተዋት አልፈለግኩም። ለዛ ነው ይዣት የመጣሁት። መሱት በጣም ይወዳታል። እናቴ የት ናት ዶንሽ? ቱርካን ይመስለኛል ሶመር በጣም ብዙ ስራ ስላለው እንጂ ይመጣ ነበር። አዎ ብዙ ስራ አለው። ብዙ እየለፋ ነው አባዬ። እናቴን ሄጄ ልያት። እስካሁን ተዘጋጅታ ጨርሳ ይሆናል። እስኪ ቆይ ሄጄ ልያት። ለበዓል እዚህ በመምጣትሽ አማትሽ አትናደድም ብዬ ተስፋ አረጋለሁ። ብቻዋን ባትተያት ጥሩ ነበር። አይ አባዬ ምንም ነገር አትጨነቅ። በዛ ላይ እንዳመመህ አውቀዋል። አንተ አትጨነቅ። ቢሆንም ልጄ ነስሪንና እህቶችሽ ይንከባከቡኝ ነበር እኮ። አንቺ ግን ከእሷ ጋር ብትሆኝ ይሻል ነበር። ችግር የለውም አባዬ። ከአንተ ጋር ባልሆን ውስጤ ረፍት አይኖረው። አንተ ብቻ ደህና ሁንልኝ አባዬ። እህቴ ይሄንን በስርዓቱ መስራት አልቻልኩም። ድጋሚ ትሰሪልኛለሽ? እሺ ውዴ። ይሄም አለ። ሳዲቅ የሰጠኝ ስጦታ ነበር። ቱርካን ልጅ ስትወልድ ሰጣታለሁ ብዬ አስቤ ነበር። ነስሪን፣ ይህ እናቴ የሰጠችሽ ቀለበት አይደል እንዴ? አዎ ነው፣ እሷ የሰጠችኝ ነው።
አየሽ፣ እነዚህም አሉ። በአዲስ ዓመት የበዓል ጉርሻ ነው የገዛሁት። ሁሉም እንደተገዙ ናቸው። ጥሩ አጋጣሚ ነበር። ልጆቹ ዩኒቨርሲቲ ሲገቡ እጠቀማቸዋለሁ ብዬ አስቤ ነበር። ግን ያው በቃ ገንዘቡን አሁን መጠቀም አለብኝ። ነስሪን በቃ አታልቅሽ። ከጤናሽ በላይ ምንም የለም እኮ። ልክ ነሽ እማዬ። ነይ እንጂ እየጠበቅንሽ እኮ ነው። እሺ ልጄ፣ እየመጣን ነው። ይህንን እንሸፍነው። ጀነም ወደዚህ ጋር ቁጭ በይ። እዚህ ጋር እማዬ እየመጣች ነው። ዝግጁ ናችሁ ልጆች? በሉ ወደ ገበያ ልንወጣ ነው ውዴ። እሺ፣ መልካም ግብይት ይሆኑላችሁ። በሰላም ተመለሱ። እሺ በቃ ልጄ፣ አንቺም ነይ እንጂ አብረሽን። አይ እማዬ፣ ቤቱን ባጸዳዳው ይሻላል። እናንተ ሂዱ። ቤቱ እኮ ንጹህ ነው። በይኔ ተነሽ ውዴ። አይ አክስቴ፣ እኔ ልቅር እባክሽ። እና ደግሞ ምንም የሚያስፈልገኝ ነገር ነይ፣ በዛውም ንጹህ አየር ታገኛለሽ። ነይ ልጄ። ደግሞ መስቱንም እንወስደዋለን። መስቱት የት ነው ያለው? ከህክመት ጋር ግቢ ውስጥ ነው ያሉት። በመንገዳችን ይዘነው እንሄዳለን። እሺ በይ፣ ነይ ነይ፣ ተነሽ ልጄ፣ ተነሽ። ነይ 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 ውዴ፣ ነይ ተነሽ ውዴ፣ ነይ። ፀጉርሽን አስተካክዩ የኔ ውድ ልጅ። በይ በይ፣ እንሂድ። ነስሪ፣ ነይ ነይ። ነስሪ። አቤት ውዴ። ነስሬን፣ ይህንን ያዥና የምትገዥውን ግዢ። ኢርፋን በዓልን ለማክበር ይመጣል። ደረሰኞቹንም እሰጧለሁ። ፖስታ ቤት ሄዶ የሚያደርገውን ነገር ያደርጋል። እኔ መጨረስ የምችለው ነገር ነው ግን። ነስሬን፣ የወይዘሮ ሩቻን ወርቅ። እሺ፣ እሱን አስቀድሜ ያስተካክየዋለሁ። እንዴት ነው ያስተካከልሽው? ሁሌ ቆጣቢ ነሽ ትለኛል ነበር። ያው በቃ ገንዘብ ነበረኝ፣ እሱን ተጠቀምኩት። ችግራችን ተቃሏል። ነስሪን ውዴ፣ ለልጆቹ ትምህርት ያስቀመጥሽው ገንዘብ እኮ ነው። ምን ሆነሻል? ችግር የለውም። የቱርካን ሰላም እንዲረበሽ አልፈልግም። ለዛ ነው። ለማንኛውም በል በቃ እኛ መሄዳችን ነው። አንተም እረፍት አድርግ እሺ። በጭራሽ ከዚህ እንዳትንቀሳቀስ። ሁሉም ነገር አለልህ አይደል? ትችላለህ። አዎ 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 አዎ። ጀነም፣ የኔ ውድ ጀነም፣ ምን እየተፈጠረ ነው ጀነም? ህይወት የመንስኤና የውጤት ግንኙነት ነው ትል ነበር እናቴ። ሁሉም ሰው የዘራውን ነው የሚያጭደው። ሁሉም ሰው ያደረገውን ያክል ይደረግለታል። ፍቅር የዘራ ፍቅርን ያጭዳል። ቢዘገይም አንድ ቀን መሆኑ አይቀርም። ጥሩ ነገሮች ጊዜ ይወስዳሉ። ልክ እንደ ዘር ናቸው። ወይዘሮ ሩቻን የህይወት አበዳሪ ናት። ልጇን በጣም ትወደዋለች እና ለባሏ ያላት ፍቅር ደግሞ በውስጧ ተቀብሯል። በራሷ አመለካከት ሁሉንም ዓላማዋን በሙሽራዋ ቱርካን ላይ ጭነዋለች። እስከ ዛሬ የዘራችውን በኩራት ለማጨድ በኩራት እየጠበቀችበት ባለችበት ሁኔታ ላይ በብቸኝነት ወደቀች። አሁንም ቢሆን ወይዘሮ ሩቻን የምትጠብቀው ውጤት አልነበረም። ያው ምንም አይነት ጦርነት ላይ ተሸንፋ የማታውቅ ሴት ፍቅር በተባለ ትልቅ ነገር ልትሸነፍ ነው። አንቺ ቱርካን፣ አንቺ ያደረግሽኝ ነገር ጠላቶቼ፣ ቤተሰቦቼ ወይም አማቼ ማድረግ ያልቻሉትን ነገር ነው። የ30 ዓመት ቤተሰቤን አጥፍተሽዋል። እኔም ዓለምሽን ድምጥ ማጡን ነው ማጠፋው። በደንብ ፍሪኝ ቱርካን። ከዚህ በኋላ አንደኛ ጠላትሽ እኔ ነኝ መሆነው። ሕይወትሽንና ቤተሰብሽን ሳልመርዝ አልሞትም።
የምተነፈሹ እያንዳንዱ እስትንፋስ ወደ በቀሌ እንዲያስጠጋኝ ያደርጋል። እመኝ። ጭንቅላትን ተጠቀም ፋቲ። እስኪ አፍን ዝጋ። ምን ሆነሃል? ፈጣሪ ብልጥ ነኝ። አቤት። ያቀረብክልኝ ቅድመ ሁኔታ አሁንም አለ? ወይዘሮ ሩቻል እንዴት ነሽ? እኔም ቤት ደህና ነሽ ብዬ ተስፋ አድርጋለሁ። ጥያቄን መልስልኝ። በሚገባ አሁን እንዳለ ነው። ጥሩ፣ ወደዚህ ናና ዝርዝሩ ማውራት እንችላለን። ችግር የለውም። አንቺ እንዳልሽ ወይዘሮ ሩቻል። በሀብት ትከባል። እድለኛ ነህ ፋቲ። እማዬ ትልቁ ገበያ ጋር ብንሄድ ደስ ይለኝ ነበር። እግሩ ጋር ጥበብ ያለ ሰማያዊ ጅንስ እፈልጋለሁ። እግረ ጠባብ ጅንስ በዚህ ዓመት ፋሽን መጥቷል እና ደግሞ ሸሚዝም ልንገዛ እንችላለን። ልጆች ጉልሰረን ሱቅ ያለውን ዝም ብላችሁ ትለብሳላችሁ። ይኸው ነው። እማዬ እንዴት ነው እቴ ጉልሰረን ጋር እግረ ጠባብ ጅንስ የማገኘው? እሷ እኮ ስም ያለው ዕቃ አትይዝም። ስለዚህ በዚህ ዓመት ስም የሌላቸው ልብሶችን ትለብሳላችሁ። ግን እነዚህ ልብሶች የልጆች እኮ ናቸው እማዬ። እማዬ እኔ እነዚህን አልለብስም እና ደግሞ አባቴ ብዙ ገንዘብ ሰጥቶናል። አይቼዋለሁ። የፈለጋችሁትን ግዙ ብሏል። ገንዘብ ሰጥቶሻል። ዳሪያ ልጆች እናታችሁ ገንዘቡን የምትጠቀመው የእህታችሁን የወርቅ ዕዳ ለመክፈል ነው። ወይዘሮ ሩቻን እንድትረብሻት አትፈልጉም አይደል? በቃ ታዩ። እሺ እማዬ ያለውን እንገዛለን። ምንም ችግር የለው። አዎ ምንም አስፈላጊ አይደለም። የእኛን ታዩ። ብዙ ገንዘብ የሚገዛው ነገር የለም። አባቴ ሳዲቅ ነው ነገረኝ። የኔ ነብር ልጅ አያችሁት? እሱ እንኳን ያውቃል። ጀግና መንሱት። ቢያንስ ሸሚዝ ምናምን ግዙ። ምንም ቢሆን ባህላችን ነው። እሺ ልጆች በሉ ግዙ። በሉ ነው። ሰላም ወይዘሮ ጉልሰራ፣ እንኳን ደህና መጣችሁ የኔ እመቤት። እሺ ምን ልርዳችሁ? ለልጆቹ ለበዓል አንዳንድ እቃዎችን መግዛት ፈልጋለሁ። ይቻላል ይቻላል። ይኸውላችሁ ልጆች ደስ የሚሉ ነገሮች አሉ። ቱርካን አንቺስ መግዛት የምትፈልጊው ነገር አለ ልጄ? ሁሉም ነገር አለኝ እማዬ፣ አመሰግናለሁ። እንደውም ለመሱት የሆነ ነገር እንግዛለት፣ ሸሚዝ ወይንም ጃኬት ነገር። ከዛ ወደ ኢስሜት ጋር እንሄድና የሚሆነውን ጫማ እንገዛለን። በጣም ጥሩ። መሱት በጣም ደስ ይለዋል አይደል? ኑ ልጆች፣ እነዚህ ልብሶች አሁን ነው የመጡት። ይዋቸው እስኪ። የሚያምር ይመስላል። ለወንዱ ልጃችን ሸሚዝና ጃኬት መምረጥ እንችላለን። ለሱ የሚሆን ሸሚዝና ጃኬት ይኖር ይችላል? አዎ አለ። ቆይ ላውጣልሽ። ቱርካን ለመሱት የሆነ ነገር መረጭለት። እህትሽንም አግዣት። ከአክስትሽ ጋር አንድ ማድረግ ያለብን ነገር አለ። እሱን ጨርሰን በ5 ደቂቃ ውስጥ ተመልሰን እንመጣለን። እሺ እማዬ። ልጆቹ የፈለጉትን ነገር ይምረጡ። እኔ ደግሞ ከሚቀጥለው ወር ደሞዜ ላይ። ችግር የለውም መምህር፣ ምንም ችግር የለውም። ጎረቤታሞች እኮ ነን። ምንም አታስቢ። ይሄ ሸሚዝ እንዴት ነው? በጣም የሚያምር ይመስላል። ይኸው እስኪ። እኔ ግን ልሙጦቹ የሚሻሉ ይመስለኛል። ሴቶች እናንተ ለራሳችሁ ምንም ነገር አትፈልጉም? አይ እህቴ፣ ቤት ብዙ ቀሚስ አለን። ለመሱት እንምረጥለት። ሁሉም ለመሱት ነው? አዎ
አዎ ያው ነገ በዓል ነው። ሁሉም ቀን በዓል በሆነ መስዑድ በጣም ደስ ይለው ነበር። ቢያደርገው ጥሩ ነበር። ይሄ የቆዳ አልቦ በጣም ደስ ይላል። መስዑድ ይሄንን ትፈልጋለህ? ለአንተም ማስታወሻ ይሆናል። ጥሩ እድል የሚያመጣ አልቦ ልግዛለህ። ይሄ ደግሞ ለእኔ ማስታወሻ ይሆናል። ይሄንን አትፈልግም መስዑድ ቢኖረው ደስ ይለዋል። ማስታወሻ ምንድን ነው? ማስታወሻ ማለት አንተ ጋር የሚሆን ነገር ነው። ከዛ ሌላ ጊዜ ስታየው ጥሩ ነገርን ታስብና ከዛ በጣም ደስተኛ ትሆናለህ። ማስታወሻ ማለት እንደዛ ነው አይደል? እንዴ እህቴ፣ አክስቴ ነስሪን ኬኮቹን ባትበላቸውና ለመስዑድ በሰጠው ደስ ይለኝ ነበር። ማስታወሻ የሆነው ነበር። ሰማሹ? እናና እዚህ ጋር ተቀመጥ እባክህን። ወይዘሮ ሩቻና አሁኑ ትመጣለች። አይ እኔ እንኳን አልቀመጥም። ባለፈው እዚህ የመጣው ጊዜ ጥሩ ትውስታ የለኝም። ያኔ የቤቱን ትልቅነት አላየሁትም ነበር ታውቂያለሽ። የፈጣሪ አለ። ወይዘሮ ሩቻን ይቅርታ፣ ክሬም ተቀብቻለሁ። እሺ መልካም፣ በል ቁጭ በል። የሚጠጣ ነገር ትፈልጋለህ ጌታዬ? አይ ምንም አይፈልግም። እውነቱን ለመናገር ስትደውይ ጊዜ በጣም ነበር የገረመኝ። ወደ ጉዳያችን እንግባ። እሺ ወደ ዋናው ጉዳይ እንግባ። ስማ እንጂ ያ ያወራኸኝ የቤትህ ጉዳይ? አዎ፣ ባህር ዳርቻው ጋር ያለው ታሪካዊ ህንፃ። ጥሩ። ባህር ዳር ያለ ህንፃ ውርስ ነበር? አዎ፣ ከአባቴ የተወረሰ ነው። አጠቃላይ 3 ናቸው አይደለ? አዎ፣ እኔ ወንድሜና ታላቅ እህቴ። ስለዚህ ውርሱ የሚከፈለው ለ3 ሰዎች ነው ማለት ነው? በእርግጥ አዎ፣ ልክ ነሽ። ማለቴ እህቴ ድርሻዋን ለወንድሜ ሰጥተዋለች። ህጋዊ ነገር አይደለም፣ ማስረጃ የለውም። ውሸት ነው ባክሽ፣ በጣም ውሸት ነው። ስለዚህ ማለት አንተ በቤቱ ላይ 1/3 መብት አለ ማለት ነው? አዎ። ስማኝ፣ አሁን የምለው ነገር በስነ ስርዓቱ አዳምጠኝ። እንዲህ ነው የምናደርገው። ልክ ከበዓል በኋላ ቀጥታ ፍርድ ቤት ትሄድና ውርስ ለመከፋፈል ክስ ታስገባለህ እና ለዚህም ጉዳይ ጠበቃ ያግዛል። ከዛ ወዲያው ቤቱ ለሽያጭ ይቀርባል። እኔ ደግሞ እጫርታለሁ። ግን እንደዚህ ብናደርግስ ወይዘሮ ሩቻን? አሁን ላይ የኔን ድርሻ ብቻ ብትገዢውስ ምን ይመስልሻል? አይ እኔ የምፈልገው ሙሉ ቤቱን ነው። ጨረታው ሲያልቅ ያንተን ድርሻ እጥፍ አድርጌ እከፍልሃለሁ። ችግር የለም። አንተ ብቻ እንዳልኩ ፋቲ ሄደህ በስምህ ክስ አስገባ። እሺ ወይዘሮ ሩቻን። አይ ማለቴ እንዲህ ብናደርግስ? አሁን የሆነ ስራ ልጀምር እንደሆነ ታውቂያለሽ። ስለዚህ ቅድሚያ ክፍያ ብትሰጪ ምን ይመስልሻል? ያው ለስራው የግድ ስለሚያስፈልገኝ ነው። እሱ በጣም ቀላል ነው። አንተ ብቻ ክሱን ክፈት። ተስማምተናል አይደለ? ተስማምተናል ወይዘሮ ሩቻን። እቺ የኮርማን ቤተሰብ ሙሽራ አይደለችም እንዴ? አዎ ቱርካን ናት። የሀብታም ቤተሰብ ውስጥ ነው የገባችው። ታዲያ ከዚህ ነው ልብስ የምትገዛ? በጣም ይገርማል። እውነትሽን እኮ ነው። አሁን እሷ ከዚህ መግዛት ነበረባት። ምንድን ነው የምታወሩት? እስክትመርጡ እኔ ልሂድና አየር ልቀበል። ይቅርታ፣ ስንት ነው? እየደመርኩት ነው። ይመስለኛል ዝርዝሩ ላይ ያለውን ነገር በሙሉ መግዛት አንችልም። ቆይ ተረጋጊ።
ነስሪን ምን እያደረግሽ ነው? በፈጠረሽ አምላክ አቁሚ። ነዛሃት፣ ይሄ በፍጹም አይሆንም። እህቴ እባክሽ ምንም አትበይ። ወንድሜ ከዚህ ጋር የመጣውን ደምረው ከዝርዝሩ መሸጥ የምንችለውን እንየው እስኪ። አልቦውን መዝነ በሱ መሰረት ዋጋ ትሰጠዋለህ። እሺ እስኪ ልያ አታልቅሽ፣ እየደመረው ነው። በቃ ተረጋጊ። ፈጣሪ ይመስገን ቀለበታችንን የሚያሸጥ ችግር ውስጥ አልገባንም። እዚህ ያለውን ጉዳይ ጨርሰናል። እናመሰግናለን ወንድሜ። በእኔ እንሂድ። አይዞሽ ነስሪን። ቱርካን ውዴ። ሚኔ፣ ሰላም ሚኔ፣ እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? ሰላም ነው? ሸመታ ላይ ሆነሽ ነው? አዎ፣ ከእህቶቼ ጋር እቃ እየገዛን ነው። ሰላም፣ ረመዳን ባረክ። ለማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ምግብ የሚጣፍጠው። አይዞሽ። ኧረ ሾርባ ውስጥ ኮረሪማ ማለት ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ብቻ ወይዘሮ ሩቻ እንዳታይሽ ጸልይ። እሷ እንዲህ አይነት ቦታ አትወድም። ሌላ ግርግር ልትፈጥር ትችላለች። ከዚህ በኋላ ምንም ማድረግ አትችልም። ለምን? ወይስ ሞተች እንዴ? ወይ አምላኬ። አይ ሶመርና እኔ ተለያይተናል። ምን? አዎ ጨርሰናል። ቆይ እንዴት ሊሆን ቻለ? አንቺ እኮ ከሶመር ጋር እንደማትለያይ እርግጠኛ ነበርሽ። እንደዛ ነበርኩ፣ ግን አንዳንዴ ነገሮችን በግድ ማድረግ በጭራሽ ልክ አይደለም። የኔ ውድ የሚያሳዝን ነገር ነው፣ ግን እኔ ከመጀመሪያውም ነግሬሽ ነበር። ሲጀመር ዝም ብለሽ ነው የለፋሽው። ለማንኛውም መልካሙን እመኝልሻለሁ። እንግዲህ አመሰግናለሁ። ከዛ ህይወት ጋር የምትሄጂ አይነት ሰው አልነበርሽም። አሁን ወደ ቀልብሽ ተመለስሽ። ደስ ይላል። መቼስ እንደለመድሽው አይነት የሚሆን ህይወት አለ? የለም አይደል? ለማንኛውም በይ እንገናኛለን የኔ ውድ። ቻው ቻው ውዴ። ቻው። ሰርግሽ ላይ ምስክር የነበረች ልጅ አይደለችም እንዴ? አዎ ነበረች። እንዲሁ እያወራን ነበር። ለየት ያለች ሴት ናት። ለማንኛውም ተያት። ሁሉንም ነገር ገዛችሁ ሴቶች? ኑ በሉ በቃ እንሂድ። በጣም ቆንጆ ጃኬት፣ ሱሪና ሸሚዝም ገዛ። ውይ እማዬ ባየሹ ኖሮ በጣም ያምርበታል። ልጄ ምንም ቢለብስ ያምርበታል። አሁን ደግሞ ጫማ እንገዛለታለን። የእቴ ማስታወሻ አልቦ። አይ በጣም ቆንጆ ነው። እንኳን ገዛችሁለት። በሉ እንሂድ ነው። ና መስት እንሂድ። እስካሁን ድረስ የት ነበርሽ? አንድ ጓደኛዬን አግኝቼ ነው። በጣም የምትወጃት ጓደኛሽ መሆን አለባት። ፊትሽ በጣም ነው የፈካው። እንዲያው ምንም አልወዳትም፣ ግን ደግሞ መገናኘታችን ደስ ይላል። ጥሩ ዜና ሰማሁ። ምን ሰምተሽ ነው? ምንም ቶ ለአንተ ብነግርህ ምንም የሚገባህ ነገር አይደለም። ገና የምትገዢው ነገር አለሽ ወይስ ደግሞ ወደ ቤት እንሂድ? አንድ ሁለት ስጦታዎችን ፈልግ። እሺ በይ መኪና ውስጥ ግቢና እንሂድ። ይሄን ነገ እንጨርሰዋለን።
እንግዲህ በገመትኩት ነገር አልተሳሳትኩ። ያው መጨረሻ መመጣው እዚህ እንደሆነ ታውቃለህ። ይመስለኛል እዚህ ለረጅም ጊዜ ትቆያለህ። እንዲህ ይሻላል አባዬ። ሰላም አለው። እላይ እንሂድ አይደል? እሺ። ቁጭ በል። ከወይራ እርሻ የወጣኸው በጊዜ ነው? መጀመሪያ ወደ ቤት ሄድኩኝ፣ ከዛ ወደ ሆቴል ሄድኩ። ሆቴል ግን ይመችሃል አባዬ? ከፈለክ እዚህ አንድ ላይ መሆን እንችላለን። አይ አንተ ፈታ በል፣ ችግር የለም። ከበዓል በኋላ ጁንዳ ወዳለው ቤት እሄዳለሁ። ቆርጠን የተነሳኸው? እንደውም በጣም አረፈድኩ። ድሮ ነበር ይህን ማድረግ የነበረብኝ። እናቴ መቼም እንደማትተው ታውቃለህ አይደል? እንዴት ነው? አንተስ የምትተው ይመስልሃል? መሞከሩ አይከፋም አባዬ። እና ቀጥሎ ምንድን ነው የሚፈጠረው? ማለቴ ምን ለማድረግ እያሰብክ ነው? የሚኔ ጉዳይ አሁን ሙሉ ለሙሉ አብቅቷል። እኔማ ካለሷ መተንፈስ የምችል አልመሰለኝም ነበር። አንድ ላይ መሆን አለብን፣ ከእሷ ሌላ ማንም የለም ብዬ አስቤ ነበር። ለካስ በትልቅ ውሸት ውስጥ እየኖርኩ ነበር። ያልኩት ነገር፣ እየተሰማኝ የነበረው ነገር በሙሉ መጨረሻው ምንም እንደጠበቅኩት አልሆነ። ሰዎች አንዳንድ ነገሮች የሚገባቸው እየቆየ እናትህ ዛሬ እኔን 30 ዓመት ሙሉ መሄድ አልቻልክም ነበር፣ አሁን ግን ልትሄድ ነው ብላ ጠየቀችኝ። እውነት ለመናገር ይሄንን በማለቱ አልተሳሳተችም። ሁሌም ቢሆን የምመኘውና ያለሁበት ቦታ ጭራሽ የተለያየ ስለነበር ደግሞ መሄድ በፈለግኩ ቁጥር እዛ ጥልቅ ጉድጓድ ውስጥ ሁሌም መውድቅ ነበር። ሶመር፣ ምናልባት አንተ ቦታ መቼም አልገኝም ብላ የምታስብበት ቦታ ይሆናል። ሚኔ እኮ ለአንተ ህልም ብቻ ነበረች። ይኸውልህ ልጄ፣ ምንም ሳትደናገር ይህንን እውነታ መረዳት ለአንተ በጣም ከባድ ነው። አሁን ጫፍ ላይ ነኝ። ያው የሆነ ነገር መጥቶ ካለሁበት ጎትቶ እዛ ጉድጓድ ውስጥ የሚያስገባኝ እየመሰለኝ እየጨነቀኝ ነው። ሶመር፣ ምናልባት እየሳበ ያለው ጉድጓድ ላይሆን ይችላል። ትተህ የመጣውን ነገር መልሰ ዞራ አይተኸው ታውቃለህ? ምናልባት ቦታው እዛ ይሆናል። ምናልባት እጅህ እየጎተተ እንጂ ወደዛ ባዶ ቦታ እየገፈተረ ላይሆንም ይችላል። ሁለት ቤተሰቦች በአንድ ቤት ውስጥ መኖር አይችሉም ነዛሃት። ሁሉም ሰው የራሱ ቤት ያስፈልገዋል። ሁሉም ሰው የኔ የሚለው ነገር ያስፈልገዋል። ነስሪን፣ ምንም ጣዕም የለውም። እባክሽ ለእኔ እንደዚህ አትስሪልኝ። እንግዲህ ሳዲቅ፣ አሁንም ይሄንን ነገርህን እንዳትጀምር። ሐኪሙ ያለው ይሄንን ነው። ግድ የለም ትበላለህ። ምንድን ነው? ልራብ ነው እንዴ? ለአንድ ወር መታገስ አለብህ። ከዛ በኋላ የምትፈልገውን ምግብ መስራት እጀምራለሁ። አንተም ቀስ እያልክ መብላት ትጀምራለሽ። ምን ሁሌም እንደዚህ ነው የምትይ? ይሄን ብላ ያንን አትብላ ነው የምትይ? ግን እንደማየው እንደ ሕፃን ልጅ እያጉረመረምክ ነው። ልብ ድካም እኮ ነው የያዘ ሳዲቅ። ልብ ድካም ቀላል አይደለም። ለምንድን ነው የማትበይው የኔ ልጅ? እየበላው እኮ ነው ማዬ። ቱርካን፣ እሺ እናትሽ እኔ እንዳልበላ ትከለክለኛለች፣ ግን አንቺ ሁሉም የምትወጁ ምግብ ነው የተሰራልሽ። ቢ ነይ፣ ጠጋ ብለሽ ወደ ጠረጴዛው ጠጋ በይ፣ ወንበሩን ሳቢ። በጣም ራኩኝ እንዴ? አላወቅኩም ነበር። አባቴ ሳዲቅ፣ ቱርካን ብቻዋን ናት። ምን እያልክ ነው ልጄ? መሱት ያውቃል።
ቱርካንን ከፍቷታል። ያው አባዬ ወንድሜ ሶመር ሰሞኑን ቤት መምጣት እንዳልቻለ ታውቅ የለ ይመስለኛል። ለዛ ነው መሱት እንዲህ የሚለው። መሱት የኔ ልጅ ወንድም ሶመር በጣም ብዙ ስራ አለው። አታስብ፣ ይመጣል። በዛ ላይ ደግሞ እዚህ ቱርካንን ብቻዋን ማየት ስላለመደ ነው። ለዛ ነው እንደዚህ የሚለው ውዴ። ለዛ ብሎ ነው እንደዚህ እያለ ያለው። መሱት ያውቃል። ቱርካን ብዙ አልቅሳለች። ቱርካን ንገሪኝ፣ እየረበሸሽ ያለ ነገር አለ እንዴ እኔ ልጅ? አይ አባዬ፣ ታውቅ የለ አንተ ታማ አልጋ ላይ ሆነ ሳይ ጊዜ ግራ ስለገባኝ በጣም ከፍቶኝ ነበር። ለዛ ነው። አይ ልጄ ደህና ነኝ። ከዚህም የበለጠ ደህና እሆናለሁ። አትጨነቂ። በይ ምግብሽም ቢ በይ። እኔ አነሳዋለሁ። ሄሎ ዳሪያ፣ እንዴት አመሸሽ? እህትሽን ማውራት እችላለሁ? አይ እሷን ማውራት አትችልም። አንተን ማናገር አትፈልግም። ዳሪያ እባክሽን፣ በጣም አስፈላጊ ጉዳይ ነው። እህትሽን ማዋራት እፈልጋለሁ። ለእኔ አስፈላጊው እህቴ ናት። አዝናለሁ ወንድሜ ሶመር። ስልኩን ልዘጋው ነው። ቻው። ዳሪያ፣ ማን የደወለው? የኔ ልጅ የተሳሳተ ስልክ ነው አባዬ። አቶ ሶመር። አቤት። ለአንተ ነው። ማን የላከው? ምንድን ነው ይሄ? ማን የሰጠህ? የተነገረኝ ለአንተ እንደሰጠህ ብቻ ነው። ረመዳን ባረክ። ለማክረም ገና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ምግብ የሚጣፍጠው። አይዞሽ። ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። አልፈልግም። አቤት።
ደህና መሸሽ ወይዘሮ ሩቻን። ነዛሃት ነኝ። አቤት ወይዘሮ ነዛሃት። ወርቅሽ እኔ ጋር ነው። የሚመችሽ ሰዓት ላይ ላመጣልሽ ፈልጌ ነበረ። ከተመቸሽ ላቀብልሽ። ከወርቅ ጋር ምንም የሚያገናኘኝ ነገር የለም። ታይ እንጂ። ቆይ አልገባኝም። ታዲያ ነስሪንን ለምንድን ነው እንደዛ የተናገርሻት? የተከበረ ስማችንን ያጠፉት። ካለ ምንም ምክንያት ከሰው ጋር እንደዛ አላወራም። እሺ በፈጠረሽ አምላክ እሱን ተይው በቃ። ምንም ቢሆን እዳሽ አለብን። ከባህል በኋላ በተመቸሽ ሰዓት አንቺ ያለሽበት ድረስ መጥቼ ልመልስልሽ እፈልጋለሁ። እሺ እሺ። አፍረተ ቢስ! ይቺ ሴትዮ ምንም አትረባ። ለምን መጣ ሶመር? አይንህን ባየሁት ቁጥር ትቶኝ የሚበረው ልብህ ነው ወደ እኔ ያመጣ ነው ወይስ መቼም አላፈቅርሽም ያለው ማንነት ጸጸት ገርፎ ነው እዚህ ያመጣ? ለምን መጣ? ለምንድን ነው አሁንም የምትጎዳኝ? መጥቻለሁ ቱርካን። እዚህ የመጣሁት የሰጠሽኝን ትዕግስትና ሐዘኔታ ለመሸሽ አይደለም። እንዲያውም አቅጣጫዬንና መንገዴን ለመቀነስ ነው የመጣሁት። ከብዙ ስህተቶችና ውሸቶች መሃል የነበርሽው ብቸኛዋ እውነት አንቺ ብቻ ነበርሽ። እዚህ የመጣሁት ጥንካሬሽና ብርታትሽ አጥፍቶኛል ልልሽ ነው። ተሸንፌያለሁ። በቃ እውነቱ ይሄ ነው። እህቴ ደህና ነሽ? ደህና ነኝ። ህይወት ክፍተት አትወድም፣ በራሱ መሙላት ይጀምራል ይባላል። እውነት ነው። ሻንጣሽ ከተከፈተ በኋላ መልሶ መዝጋት አይቻልም የሚሉትም ልክ ናቸው። አባቴ ቤት ውስጥ ለእኔ የሚሆን ክፍል የለም። ያ የሚገባህ ተመልሰ ስትሄድ ነው። ቦታ እንደሌለህ የማወቅን ያህል ከባድ የሆነ የብቸኝነት ስሜት የለም። እህቴ ትራስሽ እዚህ ጋር ነው። ከጀርባ አድርጌው መጽሐፍ ሳነብ ነበር። ከዛ በጣም ለስላሳ እንደሆነ ሳይ በሱ መተኛት ጀመርኩ። ምንም ችግር የለውም ውዴ፣ በእርግጠኝነት ለምደሽዋል። አንቺ በሱ ተኚ፣ እኔ በዚህ ተኛለሁ። እሺ በይ። እህቴ አልጋሽ ላይ እየተኛው ነበር። እንደዛ ነው? እሺ ውዴ፣ አሁንም ነይ ተኚ፣ ምንም ችግር የለውም። አይ እህቴ የራሴን አልጋ ወደዋለሁ። እዚህ መጥቼ ረበሽኳችሁ አይደል እህቶቼ? አይ በጭራሽ እህቴ፣ የምን መረበሽ ነው? እንዲያውም ስለመጣሽ በጣም ደስ ብሎናል። ለምን እንደሱ አሰብሽ? አላውቅም፣
ሁሉም ዕቃ ቦታውን ሲቀያይር ጊዜ እንግዳ የሆንኩ አይነት ስሜት ተሰማኝ። እህቴ እንዴት እንደሱ ትያለሽ? አንዳንድ ዕቃዎችሽን ያው አንቺ ስትሄጂ ተወሰንሽ ነው፣ ግን ደግሞ ሁሉንም መመለስ እንችላለን። ለምን ሲባል ይመለሳል ዶኑሽ? ሁሉንም ዕቃዎቼን መውሰድ ትችላላችሁ። አንዱንም ነገር አልፈልገውም። ተቀያየረ ስል እንደዛ ማለት አይደለም። ውድ እህቴ ይቅርታ አድርጉልኝ ሴቶች። እህቴ ለምንድን ነው ይቅርታ የምትጠይቂኝ? ያስተካከላችሁትን አበላሽሁት። እንዴት እንደሱ ትያለሽ እህቴ? አንቺ ሲከፋሽ እኛም ይከፋናል። እናቴና አባቴ ፊት ራሱ በጣም አፍሬ ነበር። አባቴ የሚያውቀው ነገር የለም፣ ግን እሱን መዋሸት በራሱ በጣም እየጎዳኝ ነው። ሙሉ ህይወቴን እየተነጠቅኩ እንደሆነ አይነት ስሜት እየተሰማኝ ነው። ከማግባቴ በፊት የነበረኝ ህልም ምን ነበር? ሳገባ ግን ምን እንደተፈጠረብኝ ይው። የኔ ውድ እህት እይ፣ የማዘን ሙሉ መብት አለሽ። ግን አንቺ ምንድን ነው የምትይው? የዓለም መጨረሻ እኮ አይደለም። እኛ ተስፋ እንዳንቆርጥ ትመክሪን አልነበር እንዴ? አንድ ቀን ተስፋም እንደሚሟጠጥ አላውቅም ነበር። አሁን ነው ግልጽ ብሎ የገባኝ። በጣም ከረፈደ ፍርስራሽ ስር እንዳለው ነው የሚሰማኝ። ወይ መጮህም አልችልም፣ ወይ መተንፈስም አልችልም። የብዙ ሰዎች ድምፅ ይሰማኛል። ሊያናድዱኝ ነው የመጡት። ሊያድኑኝ ነው የመጡት ወይስ አስክሬኔን ሊወስዱ ነው? አላውቅም። ውድ እህቴ የሰማሽው ድምፅ ነገ ጣፋጭ ሊወስዱ ቤታችን የሚመጡ ልጆች ድምፅ ነው። ነገ እኮ በዓል ነው እህቴ። የተነፋፈቅንባቸውን ጊዜያቶች በደንብ እናካክሳለን። እባክሽን አትዛኝ የኔ ውድ እህት። አንድ ሰው በህፃን ልጅ ንጽህና ካልተጽናና በስተቀር እንዴት ነው ተስፋ ማድረግ የሚችለው? እህትማማችነት የልጅነት ንጽህናን ጠብቆ የሚይዝ የመጨረሻው ቤተ መንግስት ነው። የመሱት ጫማና ካልሲ የመሱት የበዓል ልብስ Laila 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 la da 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 laila la la di 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 laila la di 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 laila la la da di 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 laila la da 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 laila la. Başka yüzler asılmasın diye ilmeği geçirdim aşkın boynuna. Başka yüzler asılmasın diye ilmeği geçirdim aşkın boynuna. Koynuna veda ettim,
huzuru feda ettim. Tüm vebali kabul ettim. Ne güzeldik oysa biz. Sen çok seven, ben şizofren. Böyle bil bir şey demem. Yeter yaşadığını bilmem. Ne güzeldik oysa biz. Ağlasın tüm filmler, mutlu bitseler bile. Susup kalsın şiirler, Şeydası küsmüş güle. Ağlasın tüm filmler, mutlu bitseler bile. Susup kalsın şiirler, Şeydası küsmüş güle. Ama bunları göze aldım, bile bile yalnız kaldım. Ardından baka kaldım. Ne güzeldik oysa biz. Bu Cenk'in galibi kim? Kim Mayıs, kim Kızıl Ekim? Çok kan aktı nitekim. Ne güzeldik oysa biz. Koynuna veda ettim, huzuru feda ettim. Tüm vebali kabul ettim. Ne güzeldi